የዘውዲቱ ምኒልክ ንግስትነትና የተፈሪ መኮንን ባለሙሉ ስልጣን አልጋ ወራሽነት ከተመሰረተበት ጊዜ ጀምሮ በሁለቱ መካከል ያለው ግንኙነት አንድ ጊዜ በፍቅር ሲሰምር፣ ሌላ ጊዜ ባለመግባባት ሲሻክር ተለዋዋጭ የሆነ ለብዙ ዓመታት የኖረ ነው ይላሉ አምባሳደር ዘውዴ ረታ ተፈሪ መኮንን ረጅሙ የስልጣን ጉዞ በተባለው መጽሐፋቸው። የዘውዲቱ ምኒልክ ምርኩዝ ሆነው ችግሩን ያከብዱት ነበር እየተባሉ የታሙት ታውራሪ ሀብተ ጊዮርጊስ ከሞቱ በኋላ ንግሥቲቱና አልጋ ወራሹን ለማስማማት የራስ ሙሉጌታና የቢትወደድ ወልደ ጻድቅ ሽምግልና መልካም ውጤት መስጠት ጀመረ የሚል ዜና ተሰምቶ ብዙ ሰዎች ደስ ብሏቸው ነበር። ባለሙሉ ሥልጣን እንደራሴው የሚያቀርቡላቸውን ታላላቅ ጉዳዮች ዘውዲቱ ምኒልክ ያለማመንታት ስለሚስማሙላቸው ተፈሪ መኮንን ተደስተዋል እየተባለ በሚወራበት ጊዜ በድንገት የፈነዳው የደጃዝማች አባ ውቃው ብሩ ጉዳይ ንግሥቲቱና አልጋ ወራሹን የሚያለያይ ሆነ። አባ ውቃው ወሬ ሰምቻለሁ ብለው አገር ለማሸበር በገዛ ራሳቸው የወሰዱት እርምጃ ምን ያህል ከፍተኛ ወንጀል መሆኑን ንግሥቲቱን ለማስረዳት 8 ሰዓቶች የፈጀ ንግግር በማስፈለጉ ለአልጋ ወራሽ ተፈሪ በዚህ አኳኋን የወደፊት አሰራር እጅግ የሚያሳስብና ተስፋ የሚያስቆርጥ መስሎ ታያቸው። የራስ ተፈሪ ታማኞችና የቅርብ ረዳቶች የሆኑትም ሰዎች ጉዳዩን ሲያጠኑ ንግሥቲቱ በአንዳንድ ታላላቅ ጉዳዮች ላይ የኔ ሐሳብ መደመጥ አለበት በማለት የሚያስቸግሩ ከሆነ ኢትዮጵያ በአጭር ጊዜ ውስጥ ወደ ስልጣኔ ለመራመድ የገባችውን ቃል ኪዳን ለመፈጸም አትችልም የሚል ብርቱ ስጋት አደረባቸው። በዚያን ጊዜ ዘውዲቱ ምኒልክ የ53 ዓመት ዕድሜ ያልሞሉና ፍጹም ጤነኛ መስለው የሚታዩ በመሆናቸው እንደ ጣይቱ ብጡል እስከ 78 ዓመት ድረስ ወይም እንደ አባታቸው እስከ 70 ዓመት በዕድሜ የመቆየት ዕድል እንደሚኖራቸው ተገምቷል። ግምቱ እንደዚህ ከሆነ በሚቀጥሉት 20 ዓመታት ውስጥ በአገር ውስጥና በውጭው ዓለም ተስፋ የተጣለበት የኢትዮጵያ ስልጣኔ እድገት ሊገሰግስ የሚችለው ንግሥተ ነገሥታት ዘውዲቱ በመንግሥቱ አስተዳደር ውስጥ እንዳይገቡ የተደረገ እንደሆነ ብቻ ነው የሚለው የራስ ተፈሪ ወገኖች አስተያየት መፋፋም ጀመረ። ገና ከጠዋቱ ከኢያሱ ሽረት በኋላ ዘውዲቱ ምኒልክ በግዞት ከሚኖሩበት ከፋሌ ርስታቸው ተጠርተው የአባታቸውን ዘውድ እንዲጭኑ የተደረገው የአገሩን ክብርና የአገሩን ወግ በጨዋነት እንዲጠብቁ ነው እንጂ በማያውቁት በአስተዳደሩ ጉዳይ ውስጥ እንዲገቡ አልነበረም። አልጋ ወራሽ ተፈሪም ባለሙሉ ሥልጣን እንደራሴ የተባለው ስም የተሰጣቸው የመንግሥቱን ሥራ በሙሉ ሥልጣን እንዲያካሂዱ ነው እንጂ በንግሥቲቱ ጫና እንዲቸገሩ አይደለም። ይህ ጉዳይ በሰፊ ትዕግሥት ለ12 ዓመታት የኖረ ስለሆነ ዛሬ ጉዱ ተገልጦ አንድ ዘላቂ መፍትሔ መገኘት አለበት በማለት የአልጋ ወራሽ ወገኖች ተሰብስበው ሲያጠኑ ያለው አማራጭ ሁለት መንገድ ብቻ ሆኖ አገኙት። አንደኛው መንገድ ለኢትዮጵያ ስልጣኔና እድገት ለኢትዮጵያ ነጻነትና ደህንነት ሲባል ኩዴታ ተደርጎ ራስ ተፈሪ ንጉሠ ነገሥት መሆናቸው እንዲታወጅና የቀድሞይቷ ንግሥት ዘውዲቱ እንደ እናት ተከብረው በአባታቸው በአፄ ምኒልክ እልፍኝ ምንም ሳይጎልባቸው እስከ ሕይወታቸው ፍጻሜ ድረስ እንዲኖሩ ማድረግ ነው። ይህ ሲሆን ሕዝቡም በጌታችን ልጅ ምንም የደረሰባቸው ነገር የለም፣ በአባታቸው እልፍኝ በወግና በክብር መኖራቸው ጥሩ ነው ብሎ መንፈሱ ሰላም ያገኛል። ይህንንም ሐሳብ በተግባር ለማዋል የመሃል ሰፋሪ ሰራዊትና አብዛኛው ሕዝብ የሚደግፈው ስለሆነ ለአፈጻጸሙ ችግር አይኖርም። በተጨማሪም የጦር ሚኒስትሩ ራስ ሙሉጌታ ምንም እንኳ የአፄ ምኒልክ ዘመድና በቤተ መንግሥቱ ያደጉ ቢሆኑም የራስ ተፈሪ ልዩ ወዳጅ ስለሆኑ እንደሚተባበሩ አይጠረጠርም። ስለዚህ ይህን የንግሥቲቱን ከሥልጣን ማውረድ ጉዳይ ጨክኖ ማድረግ ነው ሲሉ ለለውጥ የተሰለፉት የራስ ተፈሪ ተከታዮች ሁሉ የሚያምኑበትን መፍትሔ አቀረቡ። ሁለተኛው አማራጭ መንገድ ዘውዲቱ ምኒልክ በንግሥትነት መንበራቸው ላይ እንዳሉ ሆነው ራስ ተፈሪ ንጉሥ እንዲባሉና አልጋ ወራሽነታቸውን እንደያዙ የመንግሥቱን አስተዳደር በሙሉ ሥልጣን እንዲመሩ ማድረግ ይሻላል የሚል ነው። ይህም ማለት ንግሥቲቱ ለአገሩ አንድነት፣ ለሕዝቡ መሠረታዊ ባህልና ወግ የበላይ ጠባቂ ከመሆናቸው በስተቀር በመንግሥቱ አስተዳደር ሥራ ውስጥ ጨርሶ እንዳይገቡ አዋጅ የሚከለክላቸው እንዲሆን ለማድረግ ነው። ይህንን ሐሳብ የራስ ተፈሪ ወገኖች የሆኑት አብዛኞቹ መኳንንቶችና ዋና ዋና ሰዎች የሚስማሙበት መሆናቸውን አስታውቀዋል። እንግዲህ ከእነዚህ ከሁለት አይነት መልክ የቀረቡት መፍትሄዎች ውስጥ አልጋ ወራሹ አንዱን መምረጥ ነበረባቸው።
ኩዴታ የማድረጉን ጉዳይ ራስ ተፈሪ በብርቱ ተቃውመዋል። የሚኒሊክና የመኮንን ልጆች በሥልጣን ተጣልተው አልጋ ወራሹ የንግሥቲቱን ዘውድ ቀምቶ ነገሰበት መባልን አልፈልግም አሉ። ስለዚህ ሁለተኛው አማራጭ ሐሳብ የተሻለ ነው ብለው ቢቀበሉትም ትንሽ ጥርጣሬ ያደረባቸው በአንድ አገር ውስጥ ሁለት ንጉሥ አለ መባሉ ነበር። በየትኛውም ዓለም ባሉት የነገሥታት አገሮች ታሪክ እንደምናየው ዘውድ የጫነው ንጉሥ በሕይወት እያለ አልጋ ወራሹ ንጉሥ ተብሎ ዘውድ ሲጭን ታይቶ አይታወቅም። በኢትዮጵያ ንጉሠ ነገሥት የተባለው ስያሜ ትክክለኛው ትርጉሙ የነገሥታቶች ንጉሥ ለማለት ስለሆነ ከዚህ ቀደም የኢትዮጵያ ንጉሠ ነገሥት የሆኑት መሪዎች ለአንዳንዶቹ ታላላቅ የአውራጃ ገዢዎቻቸው የንጉሥነት ማዕረግ መስጠታቸው እርግጥ ነው። ይሁን እንጂ ንጉሠ ነገሥቱ እኔ ስሞት ይተካኛል ብሎ ያዘጋጀውን አልጋ ወራሹን ንጉሥ ብሎ ሾሞ አያውቅም። በኢትዮጵያም ሆነ በሌላው ዓለም ሲሰራበት የቆየው ልማድ የአልጋ ወራሹ ዋና ተግባር ንጉሠ ነገሥቱ ሞቶ ቦታውን እስኪወርስ ድረስ በጨዋነት መጠበቅ ነው እንጂ ዘውዱን ተካፍሎ እንዲነግስበት አይፈቀድለትም። ይህንን ሐሳብ አጥንተው ያቀረቡት ሰዎች በአንድ አገር ሁለት ንጉሥ እንዴት ይሆናል በማለት ራስ ተፈሪ የተጨነቁበትን ጉዳይ እኛም ሳናስብበት ቀርተን አልነበረም ብለዋል። በአጥኚዎቹ አስተያየት መጀመሪያ በኢትዮጵያ ውስጥ የንጉሠ ነገሥትና የንጉሥ መኖር አዲስ ነገር ነው ማለት አይቻልም። ሁለተኛ ለራስ ተፈሪ የንጉሥነት ማዕረግ የሚያስፈልጋቸው የመንግሥቱን መሪነት ብቻቸውን በሙሉ ሥልጣን ለማካሄድ እንዲችሉ ነው እንጂ ለአልጋ ወራሽነታቸው ክብር መጨመሪያ ለመሆኑ መታወቅ አለበት ሲሉ አቋማቸውን አጠናቀሩ። እንግዲህ ንግሥቲቱ ከመንግሥቱ አስተዳደር ውስጥ እየገቡ ማስቸገራቸውን እንዲያቆሙ ያለው አማራጭ ራስ ተፈሪን ንጉሥ ማድረግ ብቻ ከሆነ ዘውዲቱ ምኒልክ ሐሳቡን ተቀብለው እንዲያጸድቁት ምን ማድረግ ይሻላል ለሚለው ጥያቄ መልሱ ቀላል አልነበረም። ይህን ሐሳብ በአማላጅነት ወይም በሽምግልና መልክ ቢቀርብላቸው እመቤቴ ንግሥት የንስሐ አባታቸውና አማካሪዎቻቸውን ይዘው አልቀበልም ማለታቸው እንደማይቀር በሁሉም ዘንድ ታምኖበታል። ስለዚህ ጉዳዩ በአስቸኳይ ተፈጽሞ የአስተዳደሩ ችግር እንዲወገድ ለማድረግ ከዚህ ቀደም በአንዳንድ ታላላቅ የፖለቲካ ጉዳይ የገባ የማስወሰን ችሎታውን ያሳየው የመሃል ሰፋሪ ሰራዊት እጅግ አስፈላጊ ሆኖ ተገኘ። መሃል ሰፋሪ የሚያደርገውም እንቅስቃሴ ወይም አድማ ራስ ተፈሪን ንጉሥ ለማሰኘት ብቻ ሳይሆን ሌሎችንም ሕዝብ የተቸባቸውን አንዳንድ ጉዳዮች አጣምሮ እንዲያቀርብ አደራውን በምስጢር ተቀብሎ ዝግጅቱን ጀመረ ይላሉ አምባሳደር ዘውዴ ተፈሪ መኮንን ረጅሙ የሥልጣን ዘመን በሚለው መጽሐፋቸው። ሐሙስ መስከረም 3 ቀን 1921 ዓመተ ምህረት የመሃል ሰፋሪ ሰራዊት ባደረገው ጠቅላላ ስብሰባ ቀጥሎ የተዘረዘሩት 3 ጉዳዮች በአስቸኳይ እንዲፈጸሙለት ጥያቄውን ለንግሥተ ነገሥታት ዘውዲቱ ምኒልክ አቀረበ። አንደኛ፣ ባለፈው ሰሞን ልዑል አልጋ ወራሽ የግርማዊት ንግሥትን ዘውድ ቀምተው ራሳቸው ሊነግሱበት ነው የሚል ፍጹም ሐሰት የሆነ ወሬ ከዚሁ ከንግሥታችን እልፍኝ አጠገብ ተወርቶ በተነሳው ሽብር የሰው ደም በከንቱ ከመፍሰስ እግዚአብሔር በምሕረቱ አድኖናል። ይህን የመሰለው የሰይጣን ሥራ ወደፊት እንዳይደገም አጥፊዎቹ በሚገባ እንዲቀጡና በቤተ መንግሥት ውስጥ የሆነ ያልሆነውን ወሬ እየፈጠሩ የሚነዙትም ሰዎች እየተለቀሙ እንዲታሰሩ እንጠይቃለን። ሁለተኛ፣ ብፁዕ እጨጌ ገብረ መንፈስ ቅዱስ በቤተ መንግሥቱ ግቢ ውስጥ ያላቸውን ማረፊያ ለቀው በከተማዋ ውስጥ ወደሚገኘው መኖሪያ ቤታቸው እንዲዛወሩ እንጠይቃለን። ከዚህ ቀደም የነበሩት እጨጌ ወልደ ጊዮርጊስ ሲያደርጉት እንደነበረው አሁን ያሉት እጨጌ ገብረ መንፈስ ቅዱስም ለእኛና ለሕዝቡም የሚያስፈልገንን ምክር ሊሰጡን የሚችሉት እኛም እንደ ልባችን የምናገኛቸው በመኖሪያ ቤታቸው ሲሆኑ ነው እንጂ ከቤተ መንግሥቱ እልፍኝ ውስጥ ሆነው ሲርቁን አይደለም። ሦስተኛ፣ ልዑል አልጋ ወራሽ ተፈሪ መኮንን ንጉሥ ተብለው ዘውድ እንዲጭኑ እንጠይቃለን። ከታሪክ ስንመለከት በአፄ ዮሐንስ ዘመን አባቶ አፄ ምኒልክ የሸዋ ንጉሥ ነበሩ። እንዲሁም የጎጃሙ ገዢ ራስ አዳል ተክለ ሃይማኖት ተብለው ንጉሥ ሆነዋል። ከታላቅ እህቶ የሚወለዱት ልጅ ኢያሱም አባታቸውን ራስ ሚካኤልን ንጉሥ ብለዋቸዋል።
እርሶም ንግሥታችን የአባቶን ዘውድ እንደ ጫኑ ራስ ወልደ ጊዮርጊስን የጎንደር ንጉሥ ብለው ሾመዋቸዋል። ስለዚህ ዛሬ እኛም የምንጠይቀው ዋና ረዳቶ የሆኑትን ልዑል አልጋ ወራሽ ተፈሪን ንጉሥ ብለው ማረጋቸውን ከፍ እንዲያደርጉላቸውና እሳቸውም ደስ ብሏቸው እርሶን እናታቸውን በብዙ ለመርዳት እንዲችሉ ነው። ግርማዊት ንግሥታችንንና ልዑል አልጋ ወራሻችን በሕዝቡና በእኛ በአገልጋዮቻችሁ ከተመረጣችሁበት ጊዜ ጀምሮ ባለፉት 12 ዓመታት ለአገራችን እድገት የተፈጸሙት ሥራዎች ከዚህ ቀደም ታይተው የማይታወቁ ናቸው። እኛም አገልጋዮቹ የዛሬ 12 ዓመት ለንግሥታችንና ለአልጋ ወራሻችን ታማኞች ሆነን እንድንገኝ ሊቀ ጳጳሱ አቡነ ማቴዎስና እጨጌ ወልደ ጊዮርጊስ ባደረጉት ግዝት ጸንተን የምንኖር መሆናችንን እናረጋግጣለን። ንግሥተ ነገሥታት ዘውዲቱ ይህ ከዚህ በላይ የተገለጸው መሃል ሰፋሪ የአድማ ማመልከቻ ሲደርሳቸው ጥያቄውና ሐሳቡ ከተራ ሰዎች የመጣ እንጂ ታላላቅና ጨዋ የሆኑ ሰዎች የሌሉበት ነው በማለት እጅግ ካዘኑ በኋላ ያቀረባችሁትን ሐሳብ ጥቂት ቀናት ላስብበትና ውሳኔውን እነግራችኋለሁ የሚል መልስ ሰጥቷቸው፣ መሃል ሰፋሪዎች ግን ጉዳዩ ውሎ ካደረ አጉል አማካሪዎች ገብተው ስለሚያበላሹት ዛሬውኑ ካልተወሰነልት አይሆንም ብለው አፈነገጡ። ይህ ሁሉ ሲሆን ራስ ተፈሪ ድምፃቸውን አጥፍተው ጸጥ ብለዋል። ንግሥትም ምን ይመስልሃል ብለው አልጠየቋቸው። አልጋ ወራሹም ምን ደረሰ ብለው ወደ ንግሥት አልሄዱ። በመጨረሻ ዘውዲቱ ምኒልክ የነገሩን መክረር ካዩ በኋላ በዚህ ምክንያት ደም ከሚፋሰስ ይሁን እንደ ጥያቄያችሁ አልጋ ወራሽን ንጉሥ ብዬ ሾምላችኋለሁ ብለው መለሱላቸው። እብሪትና የማናለብኝ ስሜት ያደረባቸው የመሃል ሰፋሪ አድማ መሪዎች እሾምላችኋለሁ ማለት ብቻ አይበቃም፣ ጊዜ በተጨመረ ቁጥር አሁንም አጉል አማካሪዎች ገብተው ዓላማችንን እንዲያሰናክሉብን ስለማንፈልግ የአልጋ ወራሽ ተፈሪ ንጉሥነት በ3 ቀናት ውስጥ እንዲፈጸም እንጠይቃለን የሚል ዛቻ ጨምረው አቀረቡ። በዚህ ጊዜ ራስ ተፈሪ ከመጋረጃው ወጥተው ድምፃቸውን አሰሙ። ንጉሥነትን የሚያህል ሹመት በ3 ቀናት ውስጥ ማዘጋጀት አይቻልም። የንግሡ በዓል በሚገባ እንዲሆን ጊዜ ያስፈልጋል። የውጭ አገር መንግሥታት እንደ ራሴዎች የንግሡ በዓል ተካፋይ ቢሆኑ ለአገራችን ትልቅ ክብር ነው። ከዚህም በቀር በአገራችን ውስጥ ያሉት የታላላቆቹ አውራጃ ገዦችና መሳፍንቶች በዓሉን ለማክበር ከየግዛታቸው የሩቅ መንገድ ተጉዘው አዲስ አበባ መምጣት አለባቸው። ስለዚህ የንግሡን በዓል እሁድ መስከረም 27 ቀን 921 ዓመተ ምህረት ማለትም ከ3 ሳምንት በኋላ ማድረግ ይሻላል ብለው ባለጉዳዩ አልጋ ወራሽ ተፈሪ ሲያስረዷቸው መሃል ሰፋሪዎች አድማቸውን በትነው በደስታ ወደ ቤታቸው ተመለሱ። የመሃል ሰፋሪ አድማ እንደተለመደው መልካም ውጤት ቢያስገኝም ስለ ንግሡ በዓል አፈጻጸም በንግሥቲቱና በአልጋ ወራሹ መካከል ሌላ አለመግባባት ተፈጥሮ ነበር። አልጋ ወራሽ ተፈሪ የንጉሥነትን ዘውድ የምጭነውና በዓሉም የሚከበረው በቤተ ክርስቲያን እንዲሆንልኝ ሲሉ፣ ንግሥተ ነገሥታት ዘውዲቱ ደግሞ ከዚህ ቀደም ራስ ወልደ ጊዮርጊስን የጎንደር ንጉሥ ብዬ ሲሾም እንደተደረገው በዚሁ በቤተ መንግሥቱ ልፍኛ አዳራሽ ውስጥ መፈጸም አለበት አሉ። ከቤተ መንግሥቱ ውስጥ የተሰጣቸውን ማረፊያ ለቀው በቶሎ ወደ መኖሪያ ቤታቸው ይመለሱ ተብለው የተፈረደባቸው የንግሥቲቱ የንስሐ አባት እጨጌ ገብረ መንፈስ ቅዱስ ዕቃቸውን ጠቅልለው ከመውጣታቸው በፊት ንግሥቲቱ በሐሳባቸው እንዲጸኑ ደህና አድርገው መከሩ። ለኢትዮጵያ ሕዝብ ንግሥተ ነገሥታት ሆኜ በቤተ እግዚአብሔር የተቀባሁት እኔ ነኝ። አንተ ለእኔ ረዳት እንድትሆን ንጉሥ ብዬ የሾምኩህን ከኢትዮጵያ ሕዝብ እንደተሰጠህ ቆጥረህ ሥርዓቱ በቤተ ክርስቲያን እንዲፈጸምልህ የጠየቅከውን አልቀበልም ሲሉ ዘውዲቱ ምኒልክ በ12 ዓመት ታሪክ ውስጥ መጀመሪያ ጊዜ ለተፈሪ መኮንን የጠነከረ የእምቢታ መልስ ሰጡ። ታዲያስ ምን ይሻላል? እንደገና ወደ ማስፈራሪያው ድርጅት ወደ መሃል ሰፋሪ መመለስ ወይስ በጉዳዩ ሽማግሌዎች እንዲገቡበት ማድረግ? ራስ ተፈሪ የሽምግልናውን ጎዳና መረጡ። ሚኒስትሮቹ ተቀዳሚዎች የሆኑት የአገር ግዛትና የጦር ሚኒስትሮች ቢትወደድ ወልደ ጻድቅና ራስ ሙሉጌታ ዘውዲቱንና ተፈሪን ለማስማማት አደራውን ተቀበሉ።
ሁለቱ ጨዋዎች ባደረጉት ጥረት ስለ ንግሱ በዓል ንግሥት ዘውዲቱ በቤተ መንግሥት ውስጥ መፈጸም አለበት እንዳሉት ወይም ራስ ተፈሪ በቤተ ክርስቲያን ይሁንልኝ ብለው እንደጠየቁት ሳይሆን ሌላ አስታራቂ መንገድ አገኙ። ይኸውም ከታላቁ ቤተ መንግሥት አጠገብ ጎተራ ሜዳ ከሚባለው ሰፊ የተንጣለለ አደባባይ ላይ ታላላቅ ድንኳኖች ተቀጣጥለው እንዲተከሉና ዙሪያውን ብዙ ሺህ ሕዝብ በተሰበሰበበት ይከናወን የሚል ነበር። ይህን ሐሳብ ንግሥቲቱና አልጋ ወራሹ ስለ ተስማሙበት እሁድ መስከረም 27 ቀን 1921 ዓመተ ምህረት የንጉሥ ተፈሪ የንግሥ በዓል ከታሰበው የበለጠ እጅግ በደመቀ ሥነ ሥርዓት ተከበረ። ንግሥተ ነገሥታት ዘውዲቱ ለንጉሥ ተፈሪ ዘውዱን ሲጭኑላቸው ባደረጉት ንግግር ልጄ ሆይ እግዚአብሔር እኔን መርጦ በአባቴ አልጋ ላይ ለመንገሥ ሲያበቃኝ አንተ ደግሞ ለእኔ ረዳት እንድትሆን አምላክ መርጦሃልና እነሆ ለክብርህ ዘውድ ሰጠውህ። ወደፊትም ለንጉሠ ነገሥቱ ዘውድ ወራሽ ለመሆን ያብቃህ ብለው መረቋቸው። ዘውዲቱ ምኒልክ በንግግራቸው ላይ አንተ ለእኔ ረዳት እንድትሆን አምላክ መርጦሃል ብለው ከተናገሩ ለምን የንግሡ በዓል በቤተ ክርስቲያን ውስጥ እንዳይፈጸም አሻፈረኛሉ በማለት ራስ ተፈሪ እጅግ አዝነውባቸው እንደነበረ ይነገራል። በሥነ በዓሉ ላይ በሚኒስትሮች ምክር ቤት ስም የተወደድ ወልደ ጻድቅ ጎሹ የአገር ግዛት ሚኒስትር ባደረጉት ንግግር ግርማዊት ንግሥት ለኢትዮጵያ ክብር ሲሉ ለልጆ ለንጉሥ ተፈሪ ይህንን ዘውድ ስለ ጫኑላቸው ዕድሜውን ያርዝምልን ካሉ በኋላ የንግሥተ ነገሥታትንና የንጉሡን ፍቅር አንድነት እንደ አብርሃና አጽብሃ ያድርግላቸው ብለው መረቋቸው። ይሁን እንጂ ወልደ ጻድቅ እንደተመኙት የፖለቲካ ሰዎች ፍቅርና አንድነት እንኳንስ ለአያሌ ዘመናት ቀርቶ ለወራትም ቢሆን የመቆየት ዋስትና ስለሌለው ከዚህ ከራስ ተፈሪ ዘውድ መጫን በኋላ ንግሥተ ነገሥታትና ንጉሡ እንደ እናትና ልጅ ለመተሳሰብ አልቻሉም። በጠቅላላው የበዓሉ ሥነ ሥርዓት የተዘጋጀውና የተካሄደው ራስ ተፈሪ የኢትዮጵያ ንጉሥ እንደሆኑ አይነት ነው እንጂ በንግሥቲቱ ዙፋን ስር የንጉሥነት ማዕረግ እንደተሰጣቸው አይመስልም ነበር። መስከረም 27 ቀን እሁድ ንጉሥ ተፈሪ ንጉሥ መሆናቸው ከታወጀ በኋላ ከንግሥቲቱ ጋር በአንድነት ሆነው ለቅዳሴ ወደ ቤተ ክርስቲያን አልሄዱም። ንግሥት ለብቻቸው ተከታዮቻቸውን ይዘው ወደ ኪዳነ ምሕረት ስዕል ቤት ቤተ ክርስቲያን ሲያመሩ ንጉሥ ተፈሪ ደግሞ ዘውዳቸውን እንደ ጫኑ በሰረገላ ሆነው እጅግ በደመቀ አጀብ ወደ ቅድስት ሥላሴ ቤተ ክርስቲያን ሄደው አስቀደሱ። በሁለቱ መሪዎች መካከል መግባባት ቢኖር ኖሮ ከበዓሉ ፍጻሜ በኋላ በአንድ ቤተ ክርስቲያን አብረው ማስቀደስ ይችሉ ነበር። ከዚህ ከንጉሥነት የሹመት ጥያቄ ጀምሮ ዘውዲቱ ምኒልክና ተፈሪ መኮንን በመካከላቸው በተፈጠረው አለመግባባት ምክንያት ስለ ተራራቁ ቀድሞ ሲጠራሩበት የነበረው ልጄ ወንድሜ እናቴም መቤቴ የሚለው ቃል መቀዝቀዙ ግልጽ ነው። ደጃዝማች ከበደ በማስታወሻቸው ላይ እንደገለጹት አልጋ ወራሹ ዘውድ ከጫኑ በኋላ የንግሥቲቱና የንጉሡ ግንኙነት ካንገት በላይ ሆነ። መስከረም 27 ቀን 1921 ዓመተ ምህረት የንግሣቸው በዓል ከተፈጸመ በኋላ ንጉሥ አልጋ ወራሽ ተፈሪ ማንም የማይጋራቸው ሙሉ ሥልጣን ጨብጠው የሚያስቡትና የሚመኙትን ሁሉ በሥራ ለመግለጥ ፕሮግራማቸውን ዘረጉ። በያለበት እያፈነገጡ ተንኰል ሲጠነሱና እንቅፋት ሲሆኑባቸው የኖሩት መሳፍንትና መኳንንት ከእንግዲህ ወዲያ የንጉሥ አልጋ ወራሽን መምሪያ አሜን ብለው ከመቀበል በስተቀር ሌላ ምርጫ አይኖራቸውም የሚል እምነት ተፈጠረ ይላሉ አምባሳደር ዘውዴ ተፈሪ መኮንን ረጅሙ የሥልጣን ጉዞ በተባለው መጽሐፍ።